ሰራተኞች ኑሯቸውን መደጎሚያ እየሆነ መጣው ለምን ይሄ ችግር ደግሞ የመጣው ከአሰሪዎቻቸው በቂ ደሞዝ እንደማይከፍላቸው ሁሉም ሰው ያውቃል ተገልጋዩ ያውቃል ስለዚህ እዛ ጋር ሲስተናገድ ሲያያቸው ማድረግ የሚፈልገው ምንድነው ይሄንን ነገር ሼር የማድረግ የሞራል ኃላፊነት እንዳለበት አውቶማቲካሊ አስዩም ያደርጋል አስተናጋጅ ለአንተ ምግብ የማምጣት ግዴታ የለበትም በፕሪንሲፕል ኦኬ ምን ማድረግ ነው ኦኬ እኔ ማምጣት ያለብኝ አዎ ምግብን የእውነት የምር አስተናጋጅ የሚቀጠረው አንተ የተመገብከውን አንስቶ ቦታው ለማጽዳት ገብቷል ለምን አትመልስም አይ በቃ ቤዚካሊ ለመውሰዱ ሰውየው ኃላፊነት አለበት ለመመለሱ ግን አስተናጋጅ ነው እንደዛ አለኝ አስተናጋጅ ሰርቪስ ቻርጅ የሚከፈለው አንተ ምግብን ተቀምጣ አዘ ይዞ ለሚመጣበት ነው ለዛ በቃ በዲፎልት ሆነና በይዞ ከመጣለ አስተናግዶሃል ለጋዝ ድጋሚ ውሃ ትለዋለ ሄዶ ውሃ ያመጣልሃል which is was your responsibility ቆጣሪ ፖድካስት ሰላም እንዴት ናችሁ ሰላም ውድ የቆጣሪ ፖድካስት ቤተሰቦች እንዴት ናችሁ ሰላም ናችሁ በጉጉት መጠበቁት በአዲስ ኤፒሶድ ሳምንታዊ ፕሮግራማችን ቆጥረን ደርሰናል ቆጠራ ነው ዛሬ የምናወራው ከቆጠራችሁ በኋላ ተጨማሪ ቆጥራችሁ ቲፕ ትሰጣላችሁ ቲፕ ስለ ቲፒንግ ካልቸር ጉርሻ የመስጠት ባህላችን ምን አይነት ነው ስለ ጉርሻ በተለይ ተያይዞ ያሉትን ሐሳቦች ለማንሳት ነው በጣም ጉርሻ በሌላ ነገር ነው የሚመስለው ቲፕ እንዴት ነው ቲፕ ትሰጣላችሁ የቲፕ ሁኔታ ነው በአማርኛ ምንድነው የሚባለው ቲፕ ነው ጉርሻ ነው ግን በአማርኛም ቲፕ ነው ትላለህ በአማርኛም ቲፕ ቢሆን ይሻላል ማንም ጉርሻ ብትለው ግራ ነው የሚገባው ጉርሻ ሌላ ነገር ጉርሻ ቦነስ ነው የደሞዝ አይነት ነገር ጉርሻ ቦነስ ነው ከስራ ጋር የተገናኘ ነገር ቦነስ ነው ይመስላል ጉርሻ ቲፕ ነው ይሆናል ግን ሞስትሊ ጉርሻ የተለመደው በቦነስ ነው ቲፕም በቲፕ እንሰደውና ላይክ እንዴት ነው ቲፕ ያረጋችሁ ያላችሁት አንዳንዴ ላይክ ቲፕ ጥሩ ሰጠው ወደ ፊት ተቆርባልና ላይክ በቃ የተለመደው ቲፕ እዛ አካባቢ ከፍተኛ ነው ማለት ነው ወይ ደግሞ ላይክ በትንሽ ደግሞ የሚደሰሰው ታያለ ግራም ያጋባ ነገር ሆኗል ቲፕ አሁን እንደውም ቲፕ ትሰጣለህ ተብሎ ይጠየቃል አይጠየቅም ኦልሞስት ሁሉም ሰው ይሰጣል ብዬ ስለማስብ ልጠይቅ አሰብኩና እንዴት አልሰጥም እንደማትለኝ ኦቪየስ ነው አይደለ ምክንያቱም ቲፕ መስጠት አሁን ከምንድነው ከፍላጎት አልፎ ግዴታ እየሆነ መጥቷልና ይመስለኛል ይሄንን ስሜት ብዙዎቻችን ብዙ ሰው ይጋሩናል ብዬ እንደማስብና ያው ከንትን እንጀምርና የተወሰነ ሃይላይት እንድናረጋቸው ተመልካቾች ቲፕ በየቦታው በየሀገራቱና በየእንትኑ ምን አይነት ባህል ነው ብለን ብናይ አሁን እንደም ኦቨርኦል ግሎባሊ ማለት ነው የምስራቁ ሶሳይቲ እና የምዕራቡ ሶሳይቲ ተብሎ ላይ ይከፈላል ቲፕስ ላይ ላይክ የምስራቅ ሶሳይቲ አለና ቻይና ጃፓን ኮሪያ የምዕራቡ ሶሳይቲ አለ ዩሮፕ እና አሜሪካ እና ካናዳ ምናምን አካተው እነሱ ጋር በጣም የተለያየ አይነት ፐርስፔክቲቭ እና የተለያየ አይነት እይታ ነው ያለው ሰው ቲፕ ላይ ላይክ ምዕራቡ ዓለም አሜሪካ ምናምን አሁን ቲፕ ግዴታ ነው ማለት በቃ በህግ ባስከስስ እንኳን በቃ ማህበረሰቡ የተቀበለው ግዴታ ነው በቃ እንደውም ማለት ነው ከሱም በላይ ከ20 እስከ 25% ቲፕ ታረጋለህ ከተጠቀምከው ነገር 100 ብር አገልግሎት ከተጠቀምክ የ125 ብርና 120 ብር ድረስ ይጠበቅብሃል ማለት ነው ቲፕ ታረጋለህ ኢቭን ሁላ ይባላል ትራንስፖርት ኡበር ምናምን እንዲዚ ራይድ እንደሚባለው ስትከፍል ስትጠራ ሌላ ጥሪ ለማስቀጠል ፕሊዝ አር ሰም ቲፕስ ምናምን ትባላል በፐርሰንቴጅ ላይ ካልኩሌት ተደርጎ ይባላልና ላይክ ዩሮፕ ላይም ኖርማሊ በቃ ኢቭን ሰርቪስ ቻርጅ የሚባለው ራሱ የመጣው ከዩሮፕ ነው ይባላል ቲፕ በጣም ቬሪ ኮመን ቲንግ ነው ወደ ምስራቁ ደግሞ ሄድ ቻይና ላይክ ቲፕ የሚበረታታበት ሀገር አይደለችም ላይክ እንደምትን አይደለም ጃፓን መጨረሽ በዌስተርኑ አለመስጠት በጣም አስነዋሪ እንደሆነው ጃፓን ደግሞ ቲፕ መስጠት በጣም ነውር ነው ላይክ የሆነ ቲፕ ለሰሰት እንዳዋርርከው እንደ ክብሩን እንዳቆሸሽከው ተብሎ ነው የሚወሰደውና እነሱ የተባረኩ ሀገር እኮ ናቸው ግንጭ ጃፓን ምን አይነት ባህል እንዳላቸው እኔ በቲፑ ምናምን ኬስ ሳይሆን ቲፕ ይሰጣ ጠንካራ የሥራ ባህል ያላቸው ናቸው ብዙ ፖዚቲቭ ነገሮች ናቸው እነሱ ናቸውና አፍሪካ ከዛ ኢትዮጵያ ምናምን ስትልስ
የትኛውን ያዝን? ለነገሩ ወደ ምዕራቡ እየተጠጋን ነው። እኛ ወደ ምዕራቡ ነን ብዬ አስባለሁ። አሁን በነገርከኝ መሰረት እንዲያውም እንደ አሜሪካ በርግጥ ካልኩሌት ተደርጎ ሁሉም ሰርቪስ ላይ አይደለም። እኛ አሁን ቲፕ የሚሰጠው አይ ቲንክ ሬስቶራንት ላይ ነው በብዛት የተለመደው ከሱ ጋር ተገናኝተው ነው። አንዳንዴ ግን ታክሲ ውስጥ ጥቅስ ምናምን አይታችሁ ከሆነ ቲፕ እንዴት ነው አሰጡም ምናምን የሚል ጥቅሶች እኮ ይጻፉ ነበር እያዋዙ ነገር። ግን አሁን እንደዚህ አይነት ሰርቪሶችም ያው ቲፕ ይሰጣሉ። አንተ እንዳልከው የራይድ አሽከርካሪዎች ኡበር ነው የሚባለው ውጪ እንደሱ አይነት ሰርቪስ የሚሰጡ ቲፕ ይሰጣቸዋል። እና እዚህ ሀገር ሞር ሆስፒታሊቲ ላይ ይሄ ከምግብና ምግብ ነክ ነገር ጋር ሬስቶራንት ሆቴሎች ላይ ነው ብዙ ጊዜ የቲፕ ካልቸራችን በብዛት የሚታየው። እና አንተ እንዳልከው ነው በርግጥ ካልቸሩ ሞር ወደ ምዕራቡ የመጣ ይመስለኛል። ኢቭን አሜሪካ ውስጥ በሚገርም ሁኔታ የሚታየው አሁን ተቀምጠህ ምናምን ነው አይደል? እዚህ ሀገር አሁን የምትስተናገደው ቡና ስትጠጣ ምናምን አንድ ዌይተር መጥቶ ምናምን ሰልፍ ሰርቪስ የሆነበት ቤት ላይ ራሱ ይሰጣሉ። ለምሳሌ አሁን ስታርባክስ ምናምን የሚባሉ የኮፊ እንትኖች አሉ አይደለ? በሰልፍ ተሰልፎ ይሄዱና ስክሪን ላይ ነው የሚያስገቡትና አውቶማቲክሊ ያስቀምጥላቸዋል። ይሄን አክል would you like to tip ብሎ የኦርደር ያደረጉትን 10% 5% ያስቀምጣል። በፐርሰንትም ደግሞ አሜሪካ በፐርሰንት ነው በፐርሰንት ራሱ አይደለም። ምን ያህል ተሰጣል። ስለዚህ አውቶማቲክሊ እዛው ላይ ኢቭን ሰልፍ ሰርቭ ያደረጉበት ማለት ቦታ ላይ ራሱ በስክሪን እንትን ይላሉና ሞር ወደዛ ኤክስትሪም ወደ ሆነው የቲፒንግ ካልቸር ስንመጣ ያነሳያል። ኢትዮጵያ ውስጥ ያለው ነገር ምንድነው? በዋነኝነት ቲፕ የሚባለው አረዳድ ኦልሞስት የተዛባ ነው ወደሚል አይነት ነገር እንድንመጣ አድርጓል። ግን የተዛባ የሆነው ኢትዮጵያ ውስጥ ብቻ አይደለም፣ አሜሪካም የተዛባ ነው ብዬ ነው የማስበው። ምክንያቱም ኢትዮጵያ ውስጥ ያለው በተለይ ኢትዮጵያ ውስጥ አዲስ አበባ ውስጥ እንበልና አዲስ አበባ ውስጥ ያለው የቲፒንግ ካልቸር ቲፕ ምን የሚለውን ጽንሰ ሐሳብ የተረዳ ነው አይመስለኝም። ቲፕ ማለት ምንድነው? በመሰረታዊነት ወይም በንድፈ ሐሳብ ደረጃ ካየኸው በቲዮሪ ደረጃ መልካም የሆነ አገልግሎት ካገኘ መልካም አገልግሎትን ለማበረታታት፣ መጥፎ የሆነ አገልግሎት ደግሞ ከሰጠ መጥፎ አገልግሎትን ፓኒሽ ለማድረግ ወይም እንዲያሻሽለው ምንም ባለመስጠት ዲስከሬጅ ለማድረግ የምትገለገልበት የኮንሱመሩ ወይም ደግሞ የተገልጋዩ መሳሪያ ነው፣ ፓወር ነው። አሁን ግን ያንን ነገሩ ወጥቶ እዛ ጋር የሚያስተናግዱትን ሰዎች ሰራተኞች ኑሯቸውን መደጎሚያ እየሆነ መጣው። ለምን ይሄ ችግር ደግሞ የመጣው ከአሰሪዎቻቸው በቂ ደሞዝ እንደማይከፍላቸው ሁሉም ሰው ያውቃል፣ ተገልጋዩ ያውቃል። ስለዚህ እዛ ጋር ሲስተናገድ ሲያያቸው ማድረግ የሚፈልገው ምንድነው? ይሄንን ነገር ሼር የማድረግ የሞራል ኃላፊነት እንዳለበት አውቶማቲክሊ አስዩም ያደርጋል። እኔ አሁን ድሮ በፍላጎቴ ነበር ቲፕ የምሰጠው። በቃ ጥሩ ከአለ አይደለ ኖርማል ሌቭል ኦፍ ሰርቪስ አለ፣ ግን ኤክሰለንስ ይሄ ማለት በቃ ከኖርማሉ ወጣ ያለ አገልግሎት ላስተናገደ ብትሰጠው በጣም ደስ የሚል ነገር ነው። ግን በፍላጎት የምታረገው ነበር። አሁን ግን ግዴታ ነው። ይታወቃል እኮ ድሮ ምናምን የሆነ ሰርቭ የምታረገው አስተናጋጅ ራሱ ይታወቃል። ሰርቭ የምታረገው ሰው የሆነ በቃ ደማይሊት ጎስ ምናምን የሆነ የተደሰትክበት ሌቭል ምናምን አሁን እያየ ስልክ ምናምን እየጎረጎረብህ ምናምን ላይክ በቃ አሁን እሱ ራሱ ሌላ ነገር ነው። ሰርቪሳችን ሰው እየጠራው 4-5 ጊዜ መከራን በልታ ታዘ ልክ ነው። ከዛም ቲፕ ታረጋለህ which is like በጣም ኢንአፕሮፕሪየት የሆነ ኤክስፔክትም ይደረግባል። አሁን አንተ ያልከውን ነገር ሪዲፋይን ለማድረግ ማለት ነው አሰሪዎች እነዚህ ቲፕ የሚደረጉትን ሰራተኞች የቀጠሩ ሰዎች ቲፕ የሆነ ከስተመሩ ላይ በርደን እየፈጠሩ ነው፣ ኮንሱመሩ ላይ በርደን እየፈጠሩ ነው። ላይክ አንተ ሰራተኛን ከቀጠርክ ለዛ ስራ ተመጣጣኝ የሆነ ክፍያና ኑሮውን ምንድነው የሚባለው ይሄ ኑሮውን ከፍሎለት ኮስቱን ኤክስፔንሱን ችሎት ሊያኖረው የሚችል ክፍያ መክፈል አለበት አይደለ? ተመጣጣኝ በሆነ ወይ ማለት ነው። የዛ ሰውዬ ኑሮ 100,000 ኮስት ቢያደርጉና ስራው 10,000 ብር ቢገባው 100,000 ከፍሎ እሱ ግን ስራው ራሱ መከፈል ያለበትን መጠን ራሱ ካለ መክፈል በርደኑን እንደማን እንደ ኖርማል ነገር ምግብ የከፈለውን ለታክስ ከፍሎ ድጋሚ ለአንተ ሰራተኛም ገንዘብ ከፍሎ ገብቷል። ለአንተ ሰራተኛ ደሞዝ እንዲከፍል እያረክ ነው። አሰሪዎች እንደዛ እያረጉ ነው አይደለ? ሐሳቡ ሪዲፋይን ስታረግ ኤግዛክትሊ እንደዛም ኤክስፔክት እየተደረገ ያ ደግሞ ምን እያደረገ ነው? ሰራተኛው ሙያ ያለው ቫልዩ አድ እያደረገ ሰውን ሰርቭ ማድረግ በጣም ትልቅ ቫልዩ አዲሽን ነው። ላይክ ለማኝ አይነት ሜንታሊቲ እየሰጠው ነው። ላይክ ገብቷላ። አሁን አንተ መተህ ተስተናግደ 300 ብር መክፈል የፈለከው ምግብ 300 ብር በልተህ 300 ብር ብቻ ቁጭ አድርገህ ብትሄድ
ያ ሰራተኛ ተገቢ ያልሆነ አንአፕሮፕሪየት የሆነ ኤክስፔክቴሽን ዴቨሎፕ ያደርጋል፣ ይጠብቃል። ለምን እንደው የሚጠብቅ ሰርብ ካደረገ በትክክል ገንዘቡን እየሰራበትን ደሞዝ ማግኘት እያለበት ኤክስፔክቴሽን ዲግኒቲው ነው። ይሄ እኮ ዲግኒቲ እኮ ነው። ምን የሚባለው ነገር ምንድን ነው ታዲያ? ልክ ነው። ገብቷል። መጠበቅ እኮ ነው ከሰው አይደለ? እንደዛ አይነት ሜንታሊቲ እንዲፈጠርባቸው እየተደረገ ያለውም ደግሞ እያልን እንዳለ ነው። ልክ ነው። ካስተመሩ ነው የሚከፍል ብለህ ሰው መቅጠር ኮንትራክት ማድረግ ራሱ ኤግዛክትሊ። አሁን እንደውም አንድ እንደዚህ በዚህ ዙሪያ ላይ በዚህ ስራ ላይ ያለ አንድ ሰው ያጫወተኝ ነገር ነው የምነግርህና የትኛውም ሬስቶራንትና ሆቴል ስትሄድ የቅጥር ይሄኛው ችግር የሚመጣው ከቅጥር ስርዓታቸው ነውና ሲቀጥሯቸው ከስምምነት ሲቀጥሯቸው ምን ብለው መሰለ የሚቀጥሯቸው አብዛኞቹን አሁን አስተናጋጆችና እንደዚህ አይነት ሰርቪስ ላይ ኢንዱስትሪ ላይ ያሉ ሰዎችን ሲቀጥሩ ምንድነው የሚሉት? ደሞዜ እና ያክል ነው፣ ግን ደሞዙ ማነሷን አታያት። በጣም ትንሽ ደሞዝ ነች የምትሆነው። ባይዘው በጣም ነው የሚያንሰውና ግን ቲፑ እዚህ ቤት ቆንጆ ነው ይሉታል። ማለት ሴንስ አይሰጥም። ይሄ ሰውዬ እኮ ሊቀጠር በደሞዝ ነው አይደል ሊደራደር የሚገባው፣ ግን እዛ ሲቀጥሩት እቺ ናት ቲፑ እኮ አሪፍ ነች ይሉሃል ማለት ነው። ይሄ ማለት ምንድነው? ግዴታ በቃ ቲፕ የመተዳደሪያ ዋናው እንትን ይኖራል። ስለዚህ ቅድም ያልኩት ይሄ ንድፈ ሐሳብ በቲዮሪ ደረጃ ያለው መልካም የሆነውን ሰርቪስ ማበረታቻ መሳሪያ መሆኑ ቀርቶ በቃ ኤክስፔክቴሽን በዛ ላይ የድጎማ መሳሪያ ሆነ እንጂ የሰራተኞቹን የመደጎሚያ መሳሪያ ሆነ። ስለዚህ ኮንሱመሩም ፓወሩን አሳጥቶታል ማለት ነው። ስለዚህ ሁለት ነገር ነው የሚጎዳው። አሁን አንተ ቅድም እንዳልከው አንደኛ የሰራተኞቹን ክብር ያሳጣል፣ ሁለተኛ ደግሞ ኮንሱመሩ መሳሪያውን እንዲያጣ ነው ያደረገው። ጥሩ ሰርቪስ ለሰጠው የሚከፍል የሚገባው ነገር አሁን ለሁሉም መክፈል ከጀመረ ጥሩ ሰርቪስ እንዴት ነው የምናበረታተው? መንገዱ ምንድን ነው? ስለዚህ የቲፒንግ ባህል ምን ያህል ከንድፈ ሐሳብ ቲዮሪው አንፃር ምን ያህል እንደወጣ የምታይበት ነገር ነው። እኔ አሁን ይጨንቀኛል ባይዘው ፐርሰናሊ በጣም ማለት ትችላለህ። ራሱ ከባድ እኮ ነው። አልሰጥም ማለት አትችልም። ምንም በቃ ምንም ማለት ላይክ በቃ ኦልሞስት ያልተጻፈ ህግ ሆኗል እኮ አዲስ ታይም ያልተጻፈ ህግ ነው። እስኪ ተመልካቾችም ሼር አድርጉን። ባይዘው ከቲፕ ጋር ቲፕ ትሰጣላችሁ ብሩን ይሄን ያህል ነው አንበል። ብዙ ጊዜ ግን ኢትዮጵያ ውስጥ ፊክስድ ነው። እኔ እንጃ ፊክስድ ነው ምን ያለው የሚሰጥ አይ ዶንት ኖ። እኔ አሁን ዊ ዶንት ዋንት ቱ ፕራይስ ሴተር መሆን አልፈልግም። እኔ ላይክ አሁን እኔ ዝም ብዬ ኖርማሊ ለመርኩት አለ ሴት ማድረግ አልፈልግም። ግን አንዳንዴ ፊክስ ይሆናል፣ አንዳንዴ ግን በፐርሰንት የሚያስብ የለም። የሚሆነው እንደ መሰለ ወይ ፋርዳ የሚባል ነገር አለ አይደል? የሆነ ብር ሙሉ ሊሆን 20 ብር ከጎደለው ቲፕ 20 ብር ትሆናለች። የሆነ ብር የሆነ ያህል ከጎደለው የሆነ ነገር ትሆናለችና ወይ ፋርዳ ይባላል። ላይክ እንደዛ አይነት የሞላችሁ መጉደያ ናት ወይ ደግሞ ፊክስ አማውንት ነው። ላይክ በቃ ቲፕ ይናል ነው ተብሎ ይደረጋል። እና ሞስትሊ ግን እስኪ ልምዳችሁ ምንድን ነው? እንዴት ነው ቲፕ የምታረጉት? ወይስ አታረጉም? ወይስ ሳትሳቀቁ ከምታረጉት ውስጥ ናችሁ? ወይስ የማድረግ ግዴታ እንዳለባችሁ ይሰማችኋል? በሼም ነው የምታረጉት? እስኪ የእውነት እዚህ ጋር ብዙ ሰው በጣም ብዙ አይነት ገጠመኝ ይኖረዋል። ሼር ብታረጉን ደስ ይለናል። ከዚሁ ደግሞ ከኮመንት ቲፕ የሚጠብቁ ወይ ደግሞ ቲፕ የሚደረጉ ሰዎች ብዙ ነገር ሊማሩበት ይችላሉ እናስባለንና ከዚህ ጋር ተያይዘው ግን አሁን እቺ ላይክ ፋርዳ ሞሚያና ምናምን እንዳልኩ ሆኖ አንዲት የሆነች ሳይኮሎጂካል እንትን አለች፣ ሰው ትሪክ አለች። እሺ ሰው ካሽ ሲከፍልና ትራንስፈር ሲያደርግ የቲፕ መጠኑ አንድ አይነት አይደለም ይባላል። ኤግዛክትሊ ገብተዋል አይደል? የሆነ ካሽ እንዲች ታሽጋ የምትመጣለች አይደለ? የሂሳብ ደብተሯ ቢል የምትመጣባት እሷ ውስጥ ካሽ ሲያስቀምጥ ሰው 10 ብርም ቢያስቀምጥ አይደብረውም ይባላል። ቲፕ ሲሆን ግን በትራንስፈር ከሆነ ግን ሰው በእጁ ራሱ ቁጥር ቀለል ያለ ቁጥር መጻፍ ይደብረዋል። 10 ብር መጻፍ ይደብረዋል መሰለኝና አሁን እንደውም ይሄ ሳይኮሎጂ ብዙ ጊዜ የሚሰራው ታክሲ ላይ ፓርኪንግ ምናምን ስከፍ ፓርኪንግ ቴሌ ብር ገብታ 10 ብር ከፍለ መሄድ የሚደብረው ሰው አለ በጣም እንጂ ይላል። ብዙ ሰው እንደዛ ነው የሚለው። ቴሌ ብር ከገባ በቃ ወይ ደግሞ 10 ብር ወይ 20 ብር የሚገባው ፓርኪንግ ቴሌ ብር በመግባቱ የሁሉ ፕሮሰስ እጂ ቁጥር መጻፍ እንዴት 10 ብር ጽፋለሁ 20 ብር ጽፋለሁ ምን ታስባለህ እዚህ ነገር ላይ? አይ እውነትን ነው ባይገርም ይሄ አሁን እንዲሁም ጥናት ተሰርቶበታል። በርግጥ ይሄ ብዙ ጊዜ ካሽ ያለው አንደኛው ፓወር ምንድነው ገቢህን ወይም ደግሞ ገንዘብህን ኦቨርስፔንድ እንዳታረግ ያደርጋል አይደለ? ታየዋለህ፣ ታንጀብል ነው ምናልባት በዛች ትዳስሰዋለህ ሲመናመን ልክ ነው። ለምሳሌ በዛች በሂሳብ ደብተሩ 10 ብር ከተ ሳቲስፋይድ ሆነ የምትወጣ ከነበረ ድሮ ቲፕ ስትሰጥ፣ አሁን ግን በቴሌ ብር ስትሰጥ 10 ብር አታየው
ገባ አይደለ? ትራንዛክሽን አያረካም ታንጀብልም አይደለምና የሆነ ቁጥር እኮ ነው የሚመስል ባይዘው ዝም ብሎ ማቴማቲክስ አዶ ካልኩሌተር ለመስራት የለመድነው ቁጥር ይመስላል። ኮምፒውተር ላይ የተጻፈ ቁጥር ማለት እኮ ነው። ዲጂታል ብር ማለት ዲጂታል መኒ ማለት ኔጌቲቭ የሆነው ነገሩ ምንድነው? ገንዘባችን እንዴት እንደሚወጣ እንዴት እንደሚጠፋ ራሱ አታውቀውም። ቤት በኩል እንደሚወጣ ምክንያቱም ዛሬ ይዘኸው ነገ የለም ብሩ። አንደኛው ምክንያት ደግሞ ለዚህ በዋነኝነት ካሽ አለመሆኑ ነው። በቃ ቁጥር ነው፣ እንደ ቁጥር ነው ትሪት እያደረግነው ያለውና እንደ ገንዘብ አይደለም፣ እንደ ዌልዝ አይደለም ነው ሊሆን ይችላል። ኢቭን እንደ ዶላርና ብንመለስበት አሪፍ ነው። አንድ ኤፒሶድ ስለ ዲጂታል መኒና ካሽ ያው የኛውም ካሽ ሊባል ፊዚካል ነው የሚባለው ፊያስ ነው። አይ በቃ ካሽ ፔፐር መኒ የእውነት ገንዘብ አወጣጣችን ለምን አይነት ኢምፓክት አለው የሚለው እንመጣበታለን። ግን አሁን ከቲፕ ፐርስፔክቲቭ አንፃር ስለምናየው ነውና እንዳልከው ነው ብዙ ሰው ትራንስፈር ሲሆን ኦቨር ስፔንድ የማድረግ እንትኑ ይጨምራል። ይሄ በስተዲ የተረጋገጠ ነው። ኢቭን በአሜሪካን ሀገር ላይ የተሰራ የሆነ ጥናት ነበር። በተለይ ከካርድና ከኤቲኤም ጋር ተያይዞ ካሽ ሲሆን የሚያወጣውና በኤቲኤም ሲከፍል የሚያወጣው አንድ አይደለም ሲያነጻጽሩት ማለት ነውና ብዙ ሰው እንትን ሲሆን በዚህ በትራንስፈር በእንደዚህ ዲጂታል ፎርሞች ነገር ሲሆን ቁጥር የካሽ አለመሆኑ ወጪውን በከፍተኛ ወጥቶ ግን ብዙ ያላወጣ ይመስላል። ያ ግን እንዳልከው 10 ብርም ሲያስቀምጠው በጣም ሳትስፋይ በቃ ምንም እንትን ነገር ነው አይመስልም። እና አሁን እንዳልከው ነው ፓርኪንግም ላይ ሂድ ምንም ላይ ነገር ላይ ሂድ ትራንስፈር ኢቨንት ትጠይቃለህ እኮ አብሬ ልላከው ወይ ብለህ ትጠይቃለህ። ያንተንም አብሬ ልላከው እሳ ነገርውን በቃ ኖርማሊ ባይ ዲፎልት አብሮ መላክ ኖርማል እየሆነ ነው። ወደ ጀመረ ሰሞን ትዝ አለህ ምን ይደረጋል? የአገልግሎቱ ክፍያ በትራንስፈር ይደረግና ቲፓ ለብቻ ሌላ ካሽ ከኪስ ፈልገ እሱ ከሌለ ደግሞ ከቴሌ ብር ድጋም ትራንስፈር ታደርጋለህ። እሱም ዲፈረንስ አለው። ከኪስ ፈልገ 20 ብር ብታገኝ ታስቀምጣለህ ያለ ነው። ቴሌ ብር ከከፈትክ ግን ያ ይደብራልና ከፍ ታደርጋለህ። እቺ ነገር በጣም ብዙ ልታስኬደን ትችላለች። እስቲ ግን በዚህ አጋጣሚ ማክሲመም ምን ያህል ቲፕ ሰጣችሁ ታውቃላችሁ? እስቲ ከፍተኛው በተለይ በካሽ ጊዜና አሁን ባለ ጊዜ ቢያነጻጽሩን ካሽ የነበረ ጊዜ ማክሲመም የሰጠው ይሄንን ነው። ትራንስፈር ሲሆን ደግሞ የትራንስፈሩ ሚኒመሙን ቢነግሩን ይገባናል። እርግጠኛ ነኝ የካሹ ማክሲመም የትራንስፈሩ ሚኒመም ሊሆን ይችላል። እንዲህ በጣም አሁን እኔ ራሴ ፐርሰናሊ ጀጅ ሳደርገው በጣም ዲፈረንስ አለው። ወይስ አሁን እዚህ ጀጅ እንዳያደርጉኝ ብዬ ነው ቻለው ግን ትራንስፈር ሲሆን በጣም ከፍተኛ ነው። ወይስ እሺ ከካሹ አንፃር ማለት ነውና እንዳልከው ነው በዋነኝነት። እሺ እንትንስ ማን ነው ሴት የሚያደርገው? ቻርጅ ምንድነው ስሙ? ዋጋው አይደለም ቲፕ የሚደረጉ ሰርቪሶች እና ቲፕ የማይደረጉ ሰርቪሶች ማን ነው ሴት የሚያደርጋቸው እነሱ ነገሮች? አሁን ቅድም ያነሳት ነገር አለ። ትራንስፖርት ጋር ሲሆን ሰው ለምንድነው ኢሞሽናል የሚሆነው? ለ50 ሳንቲም እኮ ይጋደል ነበር እዚህ ላይ ነው። በጣም በቃ ለ50 ለአንድ ልክ ረዳት አይ ተብሎ የተፈጠረ ነው ኢትዮጵያ ህዝብና እሱ አይደለም ባይደው እሱ ኢፌክት አሁን ራይድ ላይ ሁላ ትታያለች። የምሬን ነው ማለት እኔ አሁን ራይድ ሰራለሁ አይደለ? ትርፍ ጊዜ ሰራ ነበር እስከ ቅርብ ጊዜ ድረስ በጣም ሰራለሁ። 313 ብር ከቆጠረ 313 ብር ላክ አናቱ ላይ እና ላይክ ሰው ከትራንስፖርት ጋር ያለው ሰርቪስ ላይ ምንድነው ላይክ ለየት የሚልበት የሆነ ከአገልግሎት እንዳትል ማለት ነው። እኔ ፐርሰናሊ ለጥናቱን ላድርጋለሁ ፐርሰናል ኤክስፒሪየንስ ጥናቱን ላድርጋለሁ። እሺ ትራንስፖርት ነገር ላይ ላይክ ሰው ቲፕ መስጠት ማለት በቃ በጣም ከባድ ይሆንበታል። የእውነቴን ነው የምልህ ይደባደባሉ። ቢሆን እንኳን ይሄ እንትኖች አሉ ፓራዶክሶች አሉ። ላይክ ታክሲ ሹፌር አንድ ጊዜ በጣም ብዙ ሰው ስለሚጭን ምናምን ላይክ አንድ ራይድ እና ምናምን ነገር የሚጭነው ሰውዬ ደግሞ አንድ ሰው ይዞ አንድ ሰው ብቻ አኮሞዴት ስለሚያደርግ ለዛ ሁሉ አንድ ሰው አኮሞዴት ለማድረግ ብዙ ንብረት መጥቶ ለብቻው ሰዓት አቃጥሎ ምናምን ነውና ቲፕ ቢደረግ ምናምን ችግር የለውም ምናምን ብሎ ነው የሚያስበው ሰው። ሁለተኛ የታክሲ ረዳቶች ስነ ምግባር ራሱ የላቸውም ብሎ ቀድሞ ሰው ፕሪዲፋይን እና ጃጅ ያደርጋል። ገብቷል? ቅድመ ፍረጃ ሰው ጃጅ አድርጎ ነው የሚጀምረው ገና ለገና እና ልጁ 50 ሳንቲ መልስ የነበረ ጊዜ አሁን መልስ ከ5 ብር ታች የሚኖር አይመስልም። ለዛ ምክንያት ይሆናል እኮ ተብሎ ይወራል። ታውቃለህ 5 ብር ለመልስ እንዲያመች ተደርጎ ነው ዲዛይን የተደረገው ይባላል። አሁን ራሱ እና 5 ብር መልስ ካለው ሰውየው ረዳቱ 5 ብር ውሰድ ብለው እሱ ተው ቢል ይሻላል ነው። እነሱ ግን በጉልበት ያስቀርቡታል ከመነሻውም ነገር። ኦኬ እንደዛም ያደርጉ አሉ ነው ብሎ ነው ብዙ ሰው የሚለውና አቦ መልሴን ስጠይና ሌላ ነገር ላስብበት እንዳለው ማለት
መልሱ ብቻ ያሰብ እና ልልን ፈልገው ነገር ብቻ ቲፕ ይደረጋሉ ተብሎ የተለዩ ሴክተሮች አሉ። ቲፕ ማን ነው ያን ነገር ራሱ የታረገው? በጣም አንድ ፖስታቸው ነው ቲክቶክ ላይ የማትገመቱን የምትል ትሬንድ ጀምራለች አይደል? የማትገመቱን ክሊኒክ ሰው አሳክመ ለሪሴፕሽን ቲፕ ተተውጣ የምን እንትኑ ለፖስት አረባክ እንደዛ ተጀምሯል። ካፕሽን ነው የማትገመቱን ክሊኒክ ታክመ ስትወጣ ለሪሴፕሽን እንደው ለዶክተሩ ሰጡ ተሻለ ታይፈስ ነው ያገኘው እና ያገባለት ምናምን የሚያደርጉ አሉ። ግን ይሄ በጣም በተለይ ያዳናቸውን ሰው ቲፕ ባይሆንም ስጦታ የሚሰጡ አሉ። ጊፍት ይዘው የሚሄዱ አሉ። ስጦታ ይዘው የሚሄዱ አሉ። በተለይ ብዙ ቦታ ተንገላተው ምናምን ከሄዱ እሱ እንኳን እንደ ቲፕ ሳይሆን ምስጋና ነው። ያው ቲፕ ምስጋና አይደለም። አሁን እኮ ባየነው እኮ መደጎሚያ እኮ ያው እኮ ቤዚካሊ ምስጋና ነው መሆን ያለበት። ምስጋና ግን አንተ ያነሳው ፖይንት አለ። አሁን በጣም የመሰጠኝ ምን እንደሆነ ታውቃለህ? ሴክተሮቹ ሊትራሊ አሁን የቲፕ የሚሰጣቸው ሴክተሮች የትኞቹ አመቺ ናቸው የትኞቹ አመቺ አይደሉም የሚለውን ስናነሳ ማለት ነው ከንድፈ ሐሳቡ ጋር ከቲዮሪው ጋር አያይዘን ካየ ነው ሬስቶራንት ከምትሰጥ ታክሲ ላይ ብትሰጥ ሞር የተሻለ ነው። ለምን መሰለህ? አንድ ሰው ነው ተጠያቂ። ለምሳሌ ሰርቪሱን ታየዋለህ እዛው ነው። ለምሳሌ ራይድ ሆነ አይደለ? እንዴት ነው የጫነ? ስልክ እያወራ ይነዳል ወይ? በፍጥነት እያሽከረከረ ነበር ወይ? ምቾት ሰጥተሃል ወይ? ስለዚህ የሚሰጠው ሰርቪስ እና የምታየው ነገር ፊት ለፊት ያለ ነው። ሬስቶራንት ስትመጣ መስተንግዶ አለ። ለምሳሌ ምግቡ ያልተመቸ አይነት ነገር ሆኖ ይመጣ ኪችን የሚሰሩ ሰዎች አሉ። ምግብ እንትኑን ሳህኑን የሚያጸዱ ሰዎች አሉ። እንትኑን የሚያጸዱ አሉ ምናምን ነገር። መኪና ላይ ግን ስትመጣ ያን ሰው ኃላፊነት ኮምፕሌክስ አለ ትለየዋለህ። ስለዚህ የሚሰጠውን ሰርቪስ ጀጅ እያረከው ነው የምትሄደው ከሀስከፈ። ስለዚህ ካስደሰተ ብትሰጠው ሞር ፊድባክ የሚሆነው እሱ ጋር ነው። በቲዮሪ ደረጃ ፊድባክ ነው ብለናል አይደለ? ቲፕ ስለዚህ ቲፕ ካልሰጠው ኦኬ በስርዓት አላሽከረከርኩም ማለት ነው የሚለውን ይረዳል። በስርዓት ብታሽከረክር ማይሰጥ ነው። ግን ቤዚካሊ ቢሆን አዎ በንድፈ ሐሳብ ደረጃ እኮ ነው። እንደውም ያኛው ኮምፕሌክስ ነው። ለምሳሌ ሰሞኑን የተነሳ የሆነ እንትን አለ ምን እነዚህ ይሄ ራይድ ሬለርስ ካምፓኒዎቹ አሉ። በተለይ አንዱ ካምፓኒ ለድራይቨሮቻችሁ ቲፕ አድርጉ ምናምን ብለው ማስታወቂያ ቅስቀሳ ጀመረ። በትክክል ኮሚሽን ሳያስደርግልን ያስለምንልናል ወይ ለኛ ልመና ይቀመጣል ይላሉ። ይሄ ማለት እኮ ኩላሊት ሰርቆ እኔ እንደራሽ ለወገኔ ብሎ ከፍቶ በመኪና ማስጮ ማለት እኮ ነው። ላይክ ልክ ነው። ይሄኛው ኃላፊነት አንድ ነው። ሁለተኛ እሺ ከዚህ ጋር ተገናኝቶ ማለት ነው ቲፕ የወል ይሁን የግል ለምሳሌ አንድ አስተናጋጅ መጣ። አንዳንድ ሬስቶራንቶች አሉ ቲፕ ይሰበስባሉ። ተሰብስቦ ለሁሉም ሰራተኛ ይከፋፈላል እንጂ አንድ ሰው ቲፕ ለብቻ አንድ አስተናጋጅ ብቻ አይወስድም። አንዳንዶቹ ደግሞ በቃ አስተናጋጁ መጣ አንተን ሰርፍ ስላደረገ አንተ እሱ ነው መውሰድ ያለበት ምናምን ብሎ ደግሞ ይላሉ። ለቴብሉ ሪስፖንሲብል የሆነ ሰው ይሰር ቴብል ነው የምትከፋፈለው ቴብል ነው የሚከፋፈሉት። ምን ታስባለህ? እሱ ላይ ምን እንደው የሚሰማው እኔ የወሊውን ኢንዲቪጁዋል እንዳልኩ ነው። አሁን ቲፑ ለማን ነው የሚሄደው የሚለው ነው። ቲፑ ለማን ነው የሚሄደው ነው። እኔ አሁን ለአስተናጋጁ ነው ቲፕ የምሰጠው አይደል? የሰጠኝ መስተንግዶ በቃ ጥሩ ነው የተሻለ ነው። ኖርማል እኮ የምታገኘው መስተንግዶ አለ ማለት ለሚከፈለው ደሞዝ የሚሰጥህ ማለት ነውና እሱ ከሆነ ምንም አያስፈልጉም። ግን ከዛ የላቀ መስተንግዶ ከሰጠ በቃ ኤክሰለንስ ነው። በቃ ይሄ ጥራት ያለው ሰርቪስ ስለሆነ ኖርማል ከማገኝ የተሻለ ስለሰጠኝ ለአስተናጋጁ ነው የምሰጠው እንጂ ሌላ ማላቀው ሌላ ቴብል ላይ ያለ አስተናጋጅ እንዲካፈለው ወይም እንዲወስድበት አልፈልግም። ምክንያቱም እሱን ነው እያበረታታ ያለው አይደለ? ይሄ ማለት እኔ ባልሰራ አንዱ ባልሰራው ሲካፈለው ማለት ነው ልጁ በደፋው። ያ ደግሞ ምንም ቀኑ ሙሉ ከሱ ቲፕ ሳያገኝ ግን ከነዚህ ጋር እኩል ሊካፈል ነው ማለት ነው። ስለዚህ አሁን ኢንዲቪጁዋሊ ቢሆን ጥሩ ነው። አንደኛ ነገር የእንትን ኢሹ አይነሳበትም። የምንድነው ሞቲቬትድ ሆኖ እንዲሰሩ ሰራተኞቹ የሶሻሊስት ነው የካፒታሊስት ሲስተም ግን የሞቲቬትድ ሆኖ እንዲሰሩ ካሰብ እና ደግሞ ሊትራሊ ኳሊቲያቸው የሰጡት የሰርቪስ ኳሊቲ እንዲያድግ ከተፈለገ ግዴታ ኃላፊነቱን የሚወስደው ሰው ነው። ከተጎዳም ከተጠየቀም ቲፕም ካልተሰጠው እሱ ነው የሚወስደው። ምን እንደማረክ ታውቃለህ? እንደ ቻሌንጅ አነሳለሁ። ይሄን ቻሌንጅ አረጋለሁ። ላይክ እኔ ደግሞ ቲፕ ዋይት ቢን ለአንድ አስተናጋጅ መሆን ለዛ አንተ በዛ መስተንግዶ ተደስተ መሄድ ፋክተሩ የዛ አስተናጋጅ በጥሩ አንተ ማስተናገድ ብቻ ላይሆን ይችላል ብዬ አምናለሁ። ለምሳሌ መጣ እንዴትም አድርጎ ሽር ጉድ ብሎ ቢያስተናግድህና ምግቡ ጨው ብቻ ቢሆን
እርግጠኛ ነኝ ተደስታ አትሄድም። ፊድባክ ነው አይደል እያልን ያለው ደስተኛ ሆነ ቲፕ አድርገህ መሄድን ነው እያልን ያለ ነው። ሶ ለዛ ጊዜ ተደስተ በቃ የሆነ መስተንግዶ ይስአዶን ምግቡ መጣፈጥ አንድ ነገር ነው። ሌላ ኢንቫይሮንመንቱ ሌላ ነገር ነው። ኢንቫይሮንመንቱን የሚያሳምር ሌላ ሰው አለ። ምግቡን አጣፍጦ የሚልክልህ ሰው አለ። እነሱን ሰዎች ኮኦርዲኔት የሚያደርግ ማኔጅመንት አለ። ገብቶሃል አይደል? ለነሱ ደግሞ በስርዓት እንትን የሚያደርግ ደግሞ ፋይናንስ ሲስተም ነው ብዙ ሰው አለ። አሁን ይሄ ነገር በጣም ግራ ስለሚገባኝ ነው ላይክ የወሉን ወደ ወሉ አመዝናለሁ እኔ ለሁሉም እውነቴን ነው የምልህ ወደዛ ቢደረግ ብዬ አመዝናለሁ። ለምን መሰለህ አንተ ፊት ለፊት ከስተመርን ሰርቪስ ስላደረክ ብቻ እንደዛ ሰዓት ላይ ስቶቭ ላይ ተጣብሳ ምግብ አጣፍጣ የወጣች የምትሰራ ልጅ ውስጥ ቲፕ መደረግ ይገባታል። ኦፍ ኮርስ በጣም ሌግዠሪ የሆኑ እንትኖች ላይ ይሄ ሼፎቹ ላይቭ ምናምን የሚሰሩልህ ላይ ሼፎቹን ቲፕ ታረጋለህ። እነሱ ግን እሺ ያው ታረጋለህ ኦፍ ኮርስ እና ለመደሰት ደግሞ የምግቡ ቴስት ትልቁን ድርሻ ደግሞ ይወስዳል ብዬ አምናለሁ። ዴፊኒትሊ እና ሼፎቹ ብቻ ይደረጉ ሳይሆን ኢት ኢዝ ኤ ቼን ነው። ለምንድን ነው ሰርቭ ስላደረጉ ብቻ እንትን የሚደረጉት? ይሄን እንዴት ታረጋዋለህ? ስለዚህ አንተ እያልከ ያለኸው አሁን እንዳልከው ነው። በእርግጥ መስማማውም ነገር አለ ማለስማማውም ነገር አለ። ቅድም ካነሳው ፖይንት ጋር ይያያዛል። አሁን ቲፒንግ የሚባለው ነገር ሬስቶራንት ላይ ከባድ የሚያደርገው ይሄ ነው ባይ ዴፊኒሽን ከቲዮሪው አንፃር ካየው የብዙ ሰዎች ድምር ስለሆነ ነው። ምክንያቱም አስተናጋጁ ጥሩ አስተናግዶ ምግቡ መጥፎ ከሆነ ምግቡን የሰራው ሰው ብሌም መደረግ ሲገባው አስተናጋጁ ግን ጥሩ አስተናግዶ ቲፑን ላይ ያገኝ ነው ማለት ነው። ገባ አይደለ? ሪቨርስም ጥሩ ምግብ መጥቶልህ ግን አስተናጋጁ ያን ያክል ሰርቭ ካላደረገ ካላስተናገደ አት ዘ ሴም ታይምም ቲፑን እሱ ያገኛል። ኪችን ላይ ያሉት በምግቡ ምክንያት የሰጣው። ስለዚህ ሬስቶራንት ላይ ለፊድባክ የተሻለው ሜካኒዝም ቲፒንግ አይደለም እኔ ብዬ ማምነው ቲፕ መስጠቱ አይደለም። ከቲፕ ውጪ ቆይ በኋላ ላይ መጣበታለን ሌላ ነገር ነው ፕሮፖዝ ማድረገው። ዴፊኒትሊ የተለየ ነገር ነው ፕሮፖዝ ማድረገው። ፊድባክ እስከሆነ ድረስ እነዚህ ሰዎች የሚፈልጉት እና ደግሞ ሰርቪሳቸው ለምሳሌ ባለቤት በሆነ ሬስቶራንት ኳሊቲ የሆነ ሰርቪስ ጥራት ያለው አገልግሎት እንዳልሰጥ ያደረገኝ ማን ነው? ኃላፊነቱ የሚወስደው ሰውዬ ማን ነው? ኪችን ነው? ጽዳት ነው? ኤስቴቲክስ ነው? ብዙ ፋክተሮች አሉ አይደለ? የሬስቶራንት ኳሊቲ ሜዠር የሚደረጉበት የትኛው ነው ጥሩ ሰርቪስ እንዳልሰጥ ይሄንን ማወቅ የሚችሉበት የራሳቸው መንገድ ሜካኒዝም መፍጠር አለባቸው ብዬ አምናለሁ። ቲፒንግ ዲፊካልት የሚሆነው ለዛ ነው። አንተ እንዳልከው ኪችን ጥሩ ሰርተው ግን ዌይተሩ ብቻ ከእንትን ጋር ስለተጋፈጠ የምግቡን ጣዕም በዌይተሩ ደካማ ሰርቪስ ስለሚደበቅ ቲፕ እያገኘ ነው የሚል ነው። ስለዚህ ልክ ነህ፣ በጣም እስማማለሁ። ግን የወል ሲሆን ደግሞ ፊድባክነቱን አሁንም ያጣል። ምክንያቱም እንዳልከው አጠቃለ ነው። የሰው ልጅ ደግሞ አቨሬጅ ሰርቶ እንደዚህ ካልኩሌተር ይዞ አይገባም። የትኛውም ሬስቶራንት ካልኩሌተር የሚወጣው ሬስቶራንት ውስጥ በግሩፕ በልተህ ለመካፈል ሲሆን ብቻ እንጂ ኦኬ ይሄን ያክል እንትን ስላደረገልኝ እንዲህ ባደርገው ማንም ይሄንን ነገር አይሰራም። ምክንያቱም ቀላል የሆነ ነገርም ስለሚመስለው በቃ ዝም ብሎ ነው። ይሄም ከሰራ ነው ግን እንዳልኩ ቤዚካሊ የቲፒንግ ካልቸሩ የሰራተኞቹን ኑሮ መደጎሚያ ስለሆነ ደግሞ ሬስቶራንት ውስጥ ካየኸው በጣም ትንሽ ክፍያ የሚከፈላቸው ኪችን ካሉት ይልቅ ዌይተሮቹ ናቸው። ኩሽና የሚሰሩት የተሻለ ያገኛል። በዛ ወይ ኮምፐንሴት ይደረጋል። አሁን ኤግዛክትሊ ሲጀመር ስለ ቲፕ አይነገራቸውም። እነሱ ሲቀጠሩ ራሱ ቲፕ እኮ ታገኛላችሁ የሚላቸውም የለም። ከቲፕ ትካፈላላችሁ የሚላቸውም የለም። ግን ከቲፕ ትካፈላላችሁ ስለዚህ ብሎ ተቀብሎም የሚሰራ ሼፍ አለ ብዬ አላምንም እኔ። በቃ ግን ደግሞ እኛም እንደ ልማድ ማለት ነው። እኔ ደግሞ ምን እላለሁ መሰለህ ለአስተናጋጁ ለመስተንግዶ ምን ያስደሰተን እኔ እቺን ነገር በጣም እንትን እላለሁ። አዶንት እኔ አስተናጋጆችን እንትን እያልኩ ሳይሆን የእውነት የተደሰታችሁት በምግቡ መጣፈጥ ከሆነ በቃ ቲፕ ማድረግ ካለባችሁ ምግቡን ለሰራችሁ ልጅ ብላችሁ ስጡ፣ ችግር የለውም። ለምንድን ነው ቲፕ ማድረግ የፈለገው? ሞደርናይዜሽን ነው፣ ምንም ችግር የለውም። ምግቡ ጣፍጦ ከሆነ ምክንያቱ ምንድነው? በቃ እሱ ነው እኔም እያልኩ ያለሁት። በቃ ያ ሰው እየመጣ ያለው ምናልባት ምናምን በሚለው የእውነት ያቺ ልጅ በጣም ነው ሞቲቬት የሚያደርጋት። ላይክ አንዳንዴ በጣም አስተናጋጅ አናዶ ምግቡ ግን በጣም ይጣፍጣል ሊሆን ይችላል።
ከዛ ቲፕ ተሰጥቶታል ላይክ በቃ ሳትስፋይድ እንዳልሆንክ ነገር ማለት ነው። በቃ ምግቡ በጣም ይጣፍጣል በጣም አሪፍ ምግብ ነው የሰራችሁ ብለህ ለዚህ ይሄንን ነገር ለሼፉ ስጡልኝ ወይ ለሼፉ ስጡልኝ ብለህ ብትወጣ ቬሪ ናይስ ምንም ችግር የለም። እንደዛ ብለምድ ደግሞ ባይ ነኝ እኔ። ሌላ ፖይንት ላነሳልህ የፈለኩት እዚህ ላይ ጨረስክ? እዚህ ላይ በቃ በዋነኝነት የወል ሲሆን ይሄ እኔ ያልኩት ምንጊዜም እያነጻጸርኩ ያለው ከንድፈ ሐሳቡ ከቲዮሪው ጋር ከቲዮሪው አንፃር ከሆነ ፊድባክ እስከሆነ ድረስ ፊድባክ ማለት ጥሩ ከሰራው ኦኬ ጥሩ ሰርቻለሁ ብዬ ማወቅ አለብኝ ነው። መጥፎም ከሰራው እንዳሻሽል አሳውቁኝ ነው ቲፒንግ ቤዚካሊ። ያንን ነገር ግን አያገኙበትም በወልም ሆነ በነጠላም ሆነ ነው። ስለዚህ ቲፒንግ ካልቸር ኮምፕሊትሊ መቀየር አለበት ብዬ ማምን ነኝ። ይሄንን ኃላፊነት የሚወስደው ነው ከስተንትሩ ነው ኮንሱመሩ ኃላፊነቱን የሚወስደው ግን የሬስቶራንት ኦነሮቹም ይወስዳሉ ኃላፊነት ኦፍ ኮርስ ግን ይሄንን ነገር ግን አሁን it is naturally it's one side ነው ገብቷል አይደለ? አዎ አይ ሆሊስቲክ እንዲሆን ብዬ ነው። ምን ታረጋው ቲፕ አትስጡ ማለት ትችላለህ? ምን እንደሆነ ታውቃለህ? ምክንያቱ ትልቁ ምክንያት ምንድነው? አሁን ቲፕ አትስጡ ባትለው ለምሳሌ ክብር ያለው ደሞዝ እንከፍላለን ለሰራተኛ ብለው ቢለጥፉ ቲፕ አያስፈልግም አደጉማቸው። እኛ ክብር ያለው እንደሱ ከባድ ነው አደጉማቸው ብለ ማለት ከባድ ነው ግን ክብር ያለው ክፍያ ነው ምን ከፍለው። ይሄንን ደግሞ የምታውቀው እኮ ሜኑ ላይ በሚያስቀምጡት ፕራይስ እኮ ነው። ፕራይሳቸውን አይተህ ከፍተኛ ከሆነ ይሄንን የምናደርገው ቲፕ ላይ እንዳትጨናነቁ ነው። እኛ ለሰራተኛው በቂ የሆነ ደሞዝ እንከፍላለን ቢሉ በቂ የሆነ ደሞዝ እንከፍላለን ካልክ ያው የሰው ልጅ ሳይኮሎጂ እሱን ነው የምልህ። አሁን እኔ አይጨንቀኝም አውር ምቀኝነት ግን አይጨንቀኝም። አሁን ሞራል ኦብሊጌሽን ለሚሰማቸው ሰዎች ይሄ ትልቅ ሪሊፍ ነው። ቢያንስ የሰውዬ ሪስፔክትድ የሆነ ነው። ምንድነው አንተ ቅድም እንዳልከው ልመና ውስጥም አይደለም ለሙያ ነው አይደል ስራ ነው አይደል ለሙያው የሚመጥን ክፍያ እየከፈልኩት ነው የሚል እንትን ነው እየጻፈ ያለው እዛ ጋር። ስለዚህ ቲፕ የሚለውን ነገር ከእንትን አንፃር ነው የምትሰጠው ከኳሊቲ ከሰርቪስ ኳሊቲ አንፃር ነው የምትሰጠው። መጀመሪያ ላይ ያለው ከዲግኒቲ ጋር የተገናኘ ጉዳዮችንም እንትን ሊያረግ ሪዞልቭ ሊያረግ የሚችል በደንብ ሊሆን ይችላል። በደንብ ሰራተኛውም ኤክስፔክት ያደርጋል። ሰራተኛውም ዳስ ዋራ የሚን የማይሆን አይነት እንትን ኤክስፔክቴሽን አይፈጥርም። ስለዚህ አይጠብቅም ቲፕ ይሰጠኛል ገና ለገና። ስለዚህ ቤት ኪራይ የምከፍለው እኮ አሁን ቲፕ በዚህ ወር 3000 ብር መስራት አለ አይልም። ምክንያቱም በቃ የሚያገኘውን ያውቃል። ክብር ያለው ገንዘብ ይከፈላል። ቲፑ ከሚሰጠው ሰርቪስ ላቅ ያለ አገልግሎት ሲሰጥ ኳሊቲ ያለው ሲሰጥ እንደሚያገኘው ያውቃል። እንዴት እንዳገኘው ያውቃል። ፊድባኩንም እያገኘ ይሄዳል ማለት ነው። ሜካኒዝሙ ገባ። ክብር ያለው ክፍያ መክፈል የሬስቶራንት ባለቤቶቹ ኃላፊነት ይወድቃል። ኮንሱመሩም ደግሞ ይሄንን ግዴታ የለበትም ጫና አይኖርበትም። ለዚህ አንተ የራስን ህይወትና የምትመገበውን ትተህ የሰራተኛው ህይወት መጨነቅ አይሆንም። ለምን ለአንድ ተራ ምግብ መክፈል ለምንድን ነው የሳይኮሎጂካል ጦርነት ውስጥ የምትገባው? ለምንድን ነው የምትጨናነቀው? ቤዚካሊ ምግብ ለመብላት ነው ሄድኩ አይደል? ወይ የሆነ ነገር ለመጠቀም ነው ሄድኩ። የተጠቀምክበት ትከፍላለህ። ከዛ ውጪ ያለ ነገር ካለ ካስደሰተ ብትሰጠው ምን ችግር የለም። ግን እኛም ያለው እሱ ነው። ከሳቲስፋክሽን የመጣ ቢሆን ጥሩ ነው አይደል? ኤግዛክትሊ ቢሆን አሪፍ ነው። ለምን ለእንትኑ ትክክለኛ ፊድባክ የሚሆነው እሱ ነው። አሁን ችግሩ አላማውን ስቷል ነው። በቃ የሆነ ምንድነው የሚባለው በግድ በቃ እንትን ከደሞዝ ላይ የሚቆረጡ አይነት እንትኖች አሉ አይደል? በቃ ስለተመገብክ ወደዛ እየሄደ መሄዱ አይቀርም። እንደዛም ይሆነ እሱ ጋር ተገናኝቶ ግን ብዙ ጊዜ ማለት ነው የሆነ አስተሳሰብ ያላቸው ሰዎች አሉ። እሺ እኔ ቲፕ የምሰጠው ቢሉ ላይ ሰርቪስ ቻርጅ ከሌለ ብቻ ነው። ሰርቪስ ቻርጅ ካለ አልከፍልም ይላሉ። ኤግዛክትሊ እኔም እንደዛ ከሚደግፉት ውስጥ ነው። አይ እኔ አሁን በርግጥ እንደዛ አልነበር። ሰርቪስ ቻርጅ ካየው በተለይ ትልልቅ ሆቴሎች ወይም ሬስቶራንቶች ተገልግላችሁ የምታውቁ ከሆነ ታውቁታላችሁ። በዋነኝነት ክፍያው ሲመጣ ያቺ ነጭ ወረቀት መርዶ እንትን ትላለ ስትደረደር የዋጋው ፕራይስ አለ። ታክስ፣ ቫት፣ ሰርቪስ ቻርጅ አይቀሬ ናቸው። አዎ እሷ ትገባለች። 5 እስከ 15% እስከ 10% 15% አይቻልም። 10% እንዲህ ልጠራል የሚችል ቦታ ማለት ነው። አዎ ግን ምን እንደሆነ ታውቃለህ? ሰርቪስ ቻርጁ አስተናጋጆቹ ያገኙታል ብዬ አስብ ነበር። ግን እንደዚህ ማቀው ሰው አጫወተኝ። እዚህ ቅድም ያልኩ ይሄ ቅድም የነገረኝ ሲቀጥሩን በቲፕና በሰርቪስ ቻርጅ ተወያይተን ነው የሚለውንና ሲቀጠሩ አስተናጋጆች በዋነኝነት ሰርቪስ ቻርጁ የኛ ያክል ፊክስድ ነው ተብሎ ይነገራቸዋል። ኦኬ። ስለዚህ ያው ለምሳሌ የሆነ ወር ላይ የሀገር ሰው እኮ አስተናግዶ ሊሆን ይችላል። አዎ ያ
ስለዚህ ሰርቪስ ቻርጁ ተደምሮ አይደለም። አንደኛ ፊክስድ ነው። በቃ በየወሩ ይሄን ያክል ሰርቪስ ቻርጅ ታገኛለህ። ግን ሰርቪስ ቻርጅ ባይ ዲፊኒሽን እኮ እንደዛ አይደለም። ሰው በተገለገለ ቁጥር የመጣው ቮሊዩም ይጨምራል። ለምሳሌ የሆነ ወር ላይ ተመታ ሊሆን ይችላል። የሆነ ወር ላይ ደግሞ ልክ እንደ ኮሚሽን ማሰብ አለበት ሰርቪስ ቻርጅን አይደል? በተገልጋዩ ቁጥር ነው ሊሰጥ የሚገው። ግን ፊክስድ ነው አለኝ አንደኛ ነገር። ሁለተኛ ገንዘቡ እንደዚህ ፊክስድ ያልሆነባቸውን ቤቶች ላይ ደግሞ ትራንስፓረንሲ የለም ማለት ግልጸኝነት የለም። ምን ያህል ገንዘብ በዚህ ወር ይሄን ያክል ሰርቪስ ቻርጅ ተሰብስቧል፣ ይሄን ያክል ሰራተኛ አለ፣ ይሄን ያክል ነው የምትከፋፈሉት፣ ግልጽነት የለም። ከዛ ውስጥ የሚቆርጡም ሰዎች አሉ። ባይዘው ያው ሬቨኑ መታወቅ አለበት ነው። ሬቨኑ ከታወቀ the percent of it ስለሆነ ግን ማንንም አይነግርህም። የተገኘ ሬቨኑ እንትኖች ይወስዱታል፣ ባለቤቶች ይወስዱታል ብሎ ነው የነገረኝ። ይቀንሱታል፣ ይቀሽቡታል። ስለዚህ ማግኘት ታክስ ይደረጋል እንደ ሰርቪስ ቻርጅ እንደ ኢንካም አይቆጠርም። የምር ሰርቪስ ቻርጅ አይደረግም። ሬቨኑ እንትን ምንድነው ታክስ አይደረግም። እኔ እስከማውቀው ምክንያቱም ኢንካም ነው ላይክ ምንም እኮ ያ ነገር ያ ሰው እኔ እንጃ ከተገልጋዩ ላይ ተቆርጦ ገንዘብ ብቻ ሆነ እንጂ ለድርጅቱም እኮ እንደ ሬቨኑ ይቆጠራል። ግን አይ በርግጥ ታክስ ሊደረግ ይችላል ብዬ አስባለሁ። አንተ እንዳልከው ነው በእውነት ጉርሻ ሰርቪስ ቻርጅ ነው ቻርጅ። ግን ይሄ ነገር አንድ በጣም የቅርብ ዘመዴ አለ ትልቅ ሆቴል የሰራ ሸራተን ምናምን የሰራ ሰው አለና ድንገት ይሄን ነገር እየተወያየን ምንድነው ሰርቪስ ቻርጅ ምናምን ነገር ግዴታ እኮ ሆቴል ለምንድን ነው ሰርቪስ ቻርጅ ማለት እንግዲህ ቲፕ በለው ለምንድነው በግዴታ የሚያደርጉን መስጠት ባልፈልግስ ምናምን ነገር አልኩኝና ሳወራ ምን መሰለህ አለኝ። በመሰረታዊነት ሰርቪስ ቻርጅ የመጣው አስተናጋጅ ለአንተ ምግብ የማምጣት ግዴታ የለበትም በፕሪንሲፕል። ኦኬ ምን ማለት ነው? ይሄንን እኔ ማምጣት ያለብኝ ምግብን የእውነት የምር እስኪ ነገር ምናልባት ስለዚህ ሳይንስ የምታውቁ ሰዎች ካሉ አስረዱኝ። ይሄ አይተሃል ፊት ለፊት ዲስፕሌይ አለ ሼፎች ምግቡን ሰርተው የሚያስቀምጡበት ዲስፕሌይ አለ አይደል? ትልቅ ሆቴል ላይ ነው የምትለኝ? ወሬ በሬትም ቢሆን ትንሽም ሆቴል ቢሆን እኮ አስተናጋጁ ኬስ ነው አምጥቶ የሚሰጥክ ኩሽና ውስጥ አይገባም። እና የቱ ጋር የሆነች ዲስፔንሲንግ ነገር አለች ዲስፕሌይ አለች ከፊት ለፊት። ይሄ የሚሰራው ለተወሰኑ ሆቴሎች ናቸው ብዬ አስባለሁ። ብዙ ቦታ እንደዛ ነው። እኔ አሁን ትንንሽ የሻይ ቤት ራሱ ብትል ማለት ነው የሆነች መወርወሪያ አለች መስኮት ነገር ትሆንና እዛ ተቀምጣለች። ከዛ ነው አንስቶ የሚያመጣው ቤዚካሊ እስከሱ ቦታ አምጥቶ ተቀምጦ መገብ ያለበት ተስተናጋጅ ነው። እኔ እሱ በነገረኝ ነው ተመረረ አይደለም ስለ በሆቴልና ቱሪዝም የተመረቀ ሰው ነው። ግን ኢማጂን ከዛ የሚፈጥረው እንትንም አስበው ካፌ እንደዛ ነው ሆም ብለህ ምግብ አምጣት ስትወስድ ሰው ሊሰለፍ ነው ከዛ ማለት ነው። አሁን እኮ ይሄ ትርምስ ላይ ቫልዩ አድ ስላደረጉ ነው አስተናጋጅ የሚቀጠረው አንተ የተመገብከውን አንስቶ ቦታው ለማጽዳት ነው። ገብቷል? ለምን አትመልሰውም? አትመልስም። በቃ ቤዚካሊ ለመውሰዱ ሰውየው ኃላፊነት አለበት። ለመመለሱ ግን አስተናጋጅ ነው። እንደዛ አለኝ። አስተናጋጅ ሰርቪስ ቻርጅ የሚከፈለው አንተ ምግብን ተቀምጣ አዘህ ይዞ ለሚመጣበት ነው። ለዛ በቃ በዲፎልት ሆነና በይዞ ከመጣለ አስተናግዶሃል። ለገዝ ድጋሚም ውሃ ትለዋለህ ሄዶ ውሃ ያመጣልሃል which is was your responsibility። ከዛ ሄደ ምናምን ነገር እንደዛ ነገር አለኝ አለና ስለዚህ አስተናጋጁ ኃላፊነት ኦርደር መቀበል ከዛ ኦርደሩን ለኩሽና መስጠት ከዛ ልክ የደረጀና ሀብቴ የሆነ ቀልድ ትዝ አለኝ 17 ቁጥር ምናምን የሚለው ስጋ ቤት ቀጥቷል ያለው ማለት እንደዛ ነገር 17 ቁጥር ደርሶላልና መተወሰድ እንደዛ አይነት ሮል ነው ያለው ማለት ነው። ነው ያለው እኔ አለኝን ነው እሱ እስኪ ምን ያህል ልክ ነኝ አይደለም እኮ ከሰልፍ ሰርቪስ አይተናነስም። ሰልፍ ሰርቪስ ነው በቃ ቤዚካሊ ሬስቶራንቶች የተቋቋሙ ሰልፍ ሰርቪስ ነው ነበር እንደዛ ነው። ግን አሁን በካልቸር ደረጃ ካየኸው የዌይተር የሚሰራው ስራ በዋነኝነት ግን ባይዘው በጣም በአስገራሚ ሁኔታ ዌይተሮች ከስኮፓቸውም እንደሚወጡ የጆብ ሪስፖንሲቢሊቲ እና ኃላፊነት እንደማይሰጣቸው ታውቃለህ። ጆብ ዲስክሪፕሽን ጄዲ የላቸው የተቀጠሩበት እንትን ይሄ ነው ተብሎ አይሰጣቸውም። እና አንድ ትልቅ ሆቴል ኢቭን አንዳንድ እንትኖችን አስተናጋጆችን እቃ ራሱ ያሳጥባል። ኩሽና ገብተው ከራሱ የማጠብ ኃላፊነት አለባቸው which is absurd። ይሄኛው ነገር አሁን የሰውየውን እንትን መረዳው ምንድነው ኃላፊነታቸው ሊቀመጥ ይገባል። ሰውም ያውቃል። ለምን መሰለህ አሁን እሱ እንዳለው የአስተናጋጆች ኃላፊነት ይሄ ነው ብሎ ከደመደመ አይን የተነስቼ መብላት አልፈልግም መጥቶ ሰርቭ የሚያደርገኝ ሌላ ቦታ ይሄዳሉ ማለት መብቱ ነው ማለት ነው። ሰርቪስ ቻርጁ ለዛ የሚከፍለው ከሆነ ማለት ነው።
ቤዚካሊ እኮ ሰርቪስ ቻርጅ ብለው አስገቡት እንጂ ምግቡ ላይ እኮ ኢንክሉድድ ነው የዌይተሩም እንትን እኮ ገንዘብ ሊትራሊ ሌላ ቦታ እኮ ምግብ አታቀብለው ግን ምግብ ካቀበልከው ያህል ከፍላለሁ የሚል የለም። ያ በቃ አንዳንድ ነገሮች በጋራ እንትን ሲሆን ሰው ግን እሺ ቆይ ሌላ ደግሞ ማለት ነው ሜኑ ሲመጣ ላይክ የቫት አለ ሰርቪስ ቻርጅ አለ። ይሄን ሳካትቱ ሜኑ ላይ ገንዘብ ይጻፋል። የብዙ ሰው ጸብ ሌላው የማጭበርበሪያ መንገድ ነው እሱ። ምን ታስባለህ እሱ ነገር ላይ ላይክ something related የሆነ ነገር ስለ ባይ ዘ ዌይ እንትንም ነው ይሄ ግፍ ነው እውነት ለመናገር ካሰብከው ሰው ሜኑ ላይ ያለው ፕራይስ በቃ ሲያይ በቃ የቤቱን ርካሽ ነው ውድ ነው የሚለው የሚወስንበት እና ያ እንዳያስደነግጠው ብዙ ሰው አንዴ ደግሞ ሬስቶራንት ከገባ ጥለ ለመውጣት ሼም ነው አይደል? አረ በጣም ተነስተ መቼስ ቴብል ሰበ ብዙ ጊዜ ግድ አይሰጠኝም። አንዳንድ ሰው ግን ይጨንቋል እና ስታየው ከአንድ ጓደኛዬ ጋር ሁላ ገብተን ለእንዳንተ አይነት ሰው ነው ግን ዲዛይን ያደረጉት ባይዘው ምን መሰለ እንትና ሽሮ ይላል። እሺ አረ በቃ እዚች ጋር ምሳ እንብላ ምናምን ብለን ክልቱ ሽሮ ሲል ርካሽ መስሎ ያ ሽሮ ተለመደ ነው የእውነቴን ነው። ሽሮና ሬስቶራንት ነው ምናምን ነው የሚለው። ክልቱ እያለን ገባን ላይ ህንፃ ላይ ነው እንዲህ ገብተን ደረጃውን ዞረን ስናየው ቲፒካል በቃ ክላሲ ሆቴል ነው። ሴታፑ አስፈራል። የሆነ እንዴት መሰለህ የሆነ እንደዛ አይነት ቦታ እኮ ትጠቀማለህ ሌላ ጊዜ ኖርማል ነው። ለዛ ጊዜ ግን ያሰብነው በጀታችን እንደዛ አይነት ቦታ መጠቀም አይደለም። ላይኖርም ይችላል። በቃ በሩ ጋር ደርሰን እያዩን ሆይ አስተናጋጇ ሪሰፕሽን ምናምን እያዩን ዞረን ወጣን። ግን እንደዚህ ሰዎች ማለት ነው ይሄንን ዲዛይን ይሄ ነገር እንዳይፈጠር ብለው ነው ዲዛይን ያደረጉት። ማለት ሜኑ አይተህ ልትወጣ ትችላለህ አንተ ምክንያቱም ይሄ የተጋነነ ነው ይሄን ያክል አቅም የለኝም ብለህ። ስለዚህ ምን በሳይኮሎጂ ምን አይነት ትሪክ አለ መሰለህ አንከሪንግ የሚባል ሰምተህ ታውቃለህ? አንከር ማለት ምንድነው? መልቅ ነው በእንትን አይደለ በአማርኛ መልቅ ነው አንከር የሚባለው ብዙ ጊዜ። እና አንከሪንግ የሚባለው ምንድነው? ምን ጊዜም የሰው ልጅ ፕራይስ ጋር ከዋጋ ጋር የተያዙ ነገሮችን የሚያስብበት መንገድ ፈርስት ኢምፕሬሽኑ ነው መጀመሪያ ያየው ነገር ነው። ከዛ በኋላ ምንም ቢጨመርበት ምንም አይመስለውም የሚባል አለና ለምሳሌ ይሄንን በምን ታውቃለህ መሰለህ? ብዙ ጊዜ ነጥብ 99 ሲባል ሰምተሃል? ይሄ ጋር 899 ብር ከ99 ይላል። ለምን 900 አይደለም? 900 ብር ያ ቤዚካሊ 900 ነው የምትከፍለው ግን 899 ለ99 አይደል? ስለዚህ ሎስቷን ስለምታይ እና አንከር የምታደርገው ፕራይስ 800 ላይ ነው እንጂ ቁጥር ነው የምታየው። ስለዚህ ቀንሷል ብለህ ታስባለህና ፈርስት ኢምፕሬሽን ፕራይስ ላይ ኦቨርኦል ያ ቤት ውድ ነው ርካሽ ነው የሚለውን እንድትወስን ያደርጋል። ስለዚህ ይሄንን ትሪክ ስለሚያውቁ እነዚህ ሬስቶራንቶች ምን አደረጉ? ቫትንና ሰርቪስ ቻርጅን ሳይጨምሩ ፕራይስ ይጽፉላል ማለት ለምሳሌ 700 ብር የሚሸጥ እንትን ከነበረ 500 ብር ወይም ደግሞ 400 ብር ብሎ ይጽፉላል። ርካሽ ነው እዚህ ቤት ምናምን ብለህ ትገባለህ ትበላለህ። ከዛ ግን ነው ያቺ ወረቀቷ ትመጣለች አትቀርም። ስትመጣ ይደመርልሃል ይሄ ኤክስ ዋይ ከሌታሞበት እንትና እንዲሆና ምናምን አይነት ጽሁፍ ይመጣልሃል። ቶታሉ 800 900 ብር ይገባል። 400 ብር ገበለ። በዚህ ምክንያት አንዱ ጓደኛዬ ከፒያሳ ቡራዩ ድረስ ሄዷል። በእግሩ የበዓሉ ዋዜማ ቀን ነው ሊያዩ ይችላል። ይሄንን ብራዘር ኮሜንቱን እንጠብቃለን። ከሰፈር ልጆች ጋር ተሰብሰብ ብዬ ነው አለኝ። ከሰፈር ሰዎች ጋር የበዓሉ ዋዜማ ቀን ነው አለ። ገባን የሆነ በርገር ቤት ነው አለ። ከዛ ፕራይሱን አየነው እንዲህ በጣም ርካሽ ነው ብለን አዘዝን። ከስር እንትን ቫት እንደማይጨምር ምናምን ነገር አላየንም አለ። ምክንያቱም ያ ትሬንድ እንደዛ ስላልሆነ ማለት ነውና ልክ ዋጋው ግን ሲመጣ ከበጀታችን በላይ ነው። የታክሲ መመለሻ አጣናል። የታክሲ መመለሻ አጥተው ከፒያሳ ቡራዩ አስበው በእግር አልቀጠሉም። መሻለ ወደ ውስጥ አልገባም እግራቸው ወደ መሽቶ ልጅ ነበሩላ በዛ ሰዓትና ቤት ጠፋ ተብሎ በቃ ተቀወጠብኝ አለ። ይሄ ልጅ ጠፍቶ ነው ተዘርፎ ነው ፖሊስ ጣቢያው ላይ ሊሄዱ ነበር። እስከዛ ድረስ ደረጃ የተደረሰበት ነገር ነውና እኔ በጣም ቤስት ጓደኛዬና ያጎቴ ልጅ እሺ ጓደኛሞች ናቸው ሁለቱም። እነሱ እንኳን እንደዚህ ሆኖ አይደለም ላይክ የሆነች ብር ቀረቻቸው። እነሱ ለካ እርስ በርስ አንዱ ያዘ ሌላው ያዘ መስሏቸዋል። ገብተዋል። እኔ እናንተ የሆነ ቦታ ሄደን የሆነ ነገር እየተጠቀምን ኤግዚቢሽን ነበረ። ኤግዚቢሽን ማዕከል ሄደው ሲሉት ለካ አንዱ እየከፈለ አንዱ ትንሽ ብር ሲቀረው ያኛው የያዘ መስሎታል። እሱ አለው ምንም አልያዘም። ጀለስ ወይኔ ምንም የታክሲ የላቸው ምንም ማታ 3 ሰዓት ሆኖባቸዋል ኤግዚቢሽን ማዕከል ነው። ከዛ
መንገድ ላይ ሲወጡ በቃ አረ ለታክሲ 5 ብር ይዛኔ 5 ብር 250 ምናምን ነበር ረጅም ታክሲ ምናምን ሲሉ በቃ ሰው ያንጓጠጣቸው ሰርታችሁ በሉ ምናምን ጉልበት ይዛችሁ ትባላለህ እኮ አይረዳም ሰው ነው። ላይክ ቲፕ በጣም ይሄ ምንድነው ሰርቪስ ቻርጅ እና እንትን ፕራይስ ላይ ሜኑ ፕራይስ ላይ ለማካተት ሰርቪስ ቻርጅ እና ቫት ፕራይስ ሜኑ ላይ ለማስገባት እንደዚህ አይነት ነገር በጣም ብዙ ጊዜ ብዙ ሰው ላይ ያጋጠ ምንድነው የሚባለው አስከትሎ ሊሆን ይችላል። ብዙ ችግር ያመጣል። ሁለተኛ ቫት ኢዝ ኖት ኢንክሉድድ ቫት ኢዝ ምናምን ኢንክሉድድ ኖት ኢንክሉድድ ምናምን ብሎ መጻፍ ራሱ አያስፈልግም። አስተውለውም ከሆነ አትታይም። ቫት ኢዝ ኤክስክሉሲቭ የምትለዋ በጣም ትንሽ ነች። ሲጀመር ነገር እኔ ምን ጀጅ አደርጋለሁ እዚህ ጋር ጀጅ ማድረግ እፈልጋለሁ እንዴ ማድረግ ማለት ያው ቫት ኢዝ ኖት ኢንክሉድድ ብሎ የጻፈ ሰውዬ የቤቱ ዋጋ ውድ እንደሆነ ያምናል። በቃ እሱ ራሱ ፐርሰናሊ አውቆታል። በቃ አውቆታል። በዚህ ዋጋ ለወዳደራችሁ ተጨምሮ ከስተመሩ ከኪቱ አውጥቶ የሚከፍለው ዋጋ ብር እዛ ጋር ቢጻፍ ውድ እንደሚሆንበት ያውቃል። አምኖበት ነው ወይ ስካም እያደረገ ነው ብዬ ነው ማምነው። የእውነት ነው የምልህ this is not right። በቃ ማለት ብዙ ሰው እንደውም እንደኛ ማህበረሰብ በጣም ብዙ ሰው አያስተውልም እንደዚህ አይነት ነገር። በጣም ብዙ ችግር ውስጥ ሰው ምን ሊል ይችላል ሊገባ ይችላል። ዳርክ ደግሞ it's not easy ነገር አይደለም። ቫት 15% እኮ በጣም ብዙ ነው። 100 ብር ከምግብ 115 ብር 1000 ብር የሆነ ምግብ እንግዲህ 150 ብር ሰርቪስ ቻርጅ 10% 25% ከ1250 ብር 500 ብር ከተመገበ ሰውዬ 750 ብር ትከፍላለህ እያልኩ ነውና which is በጣም ልክ አይደለም። ላይክ በቃ if you are confident of it ጻፉበት። ላይክ በቃ እንደዛ ይሻላል። የበቆቱን ቀልድ ሰምተው ምን ይል በከተማችን አንድ ዘናጭ ሬስቶራንት አለ። እሺ በጣም ዘናጭ ከመሆኑ የተነሳ ባለቤቱ ራሱ ደፍሮ አይበላበት። ራሱ ያስፈራል። ዋጋው ራሱ ደፍሮ አይበላበትም ማለትና በጣም ብዙነኛ ሰዎች ልደታቸውን ለማክበር አንድ ቀን ጎራ የሚሉበት ነው አለ። እኔ ግን በየቀኑ ገባለሁ አለ። ገብቼ ቁጭ ብዬ አስተናጋጁ ምን ላምጣልህ ሲለኝ እስኪ መጀመሪያ ቀዝቃዛ ውሃ አምጣልኝ አለ። ግን ሁለት አይነት ኬዝ አለ ባይገርም እዚህ ጋር ማለት ነው። አንደኛ አንዳንድ ሬስቶራንቶች የሚጽፉ አሉ በትንሽ ሜኑ ላይ እንዴት እንደምታስገቡት ደግሞ አቤት is not included ነው። አዎ ቫት ኤክስክሉሲቭ ነው እነዚህ ፕራይሶች ብለው ጥግ ላይ በትንሽ የሚያስገቡ አሉ። ከነጭራሹ ደግሞ ማያስገቡ አሉ which is illegal by the way ለሱ ከገጠመኝ እኔ አልከፍልም by the way ተጣልቶ ብዙ ሰው ይጣላል። ልክ ነው። በጣም ትክክል ነው። በጣም ብዙ ሰው ይጣላል። ቤት ችግር ይፈጥራል። ይሄ ሆን ብለህ እንዴት ራስ ላይ ችግር እንደዛም ያደርጋሉ። ኤግዛክት ስላጋጠመኝ ነው ይሄንን የምነግርህ። ምንም ሳይጽፉ ሜኑዋቸውን ብቻ ጋር ወይ ቫት እኮ አልተጨመረበትም ይሄ እንትን ፕራይሱ ነው ምናምን ይላል ማለት ነው። እንደዛም የሚያደርጉ ሰዎች አሉ፣ ሬስቶራንቶች አሉ ቤዚካሊ። እና ይሄ ደግሞ ኢሌጋል ወንጀልም ታውቃለህ። ይሄ በጣም እዛ ጋር የምትጽፈው ፕራይስ ውጪ ሌላ ማስከፈል ምን ማለት ነው? ያኛው ልክ ነው not included ቫት ካለ እሺ ይሁን። እንደዛም ትሪክ ማድረግ ነው። እኔ አሁን ያም ልክ አይደለም። በጣም እሱ ያ ስካሚንግ ነው። ማጭበርበር ወንጀል ነው። ያ ወንጀል ነው። ይሄ ስካሚንግ ነው። ሁለቱም ተመሳሳይ ላይ ናቸው። ይሄኛው አጠቆረ ይሄኛው ነጣ አረገው። ጠቆር ያለ ማኪያቶ ነጣ ያለ ማኪያቶ እንደሚባለው ማለት ነው እንጂ ተመሳሳይ አይነት የማጭበርበር ስታይል ነው በዋነኝነት። እና በጣም ልክ ያልሆነ ፕራክቲስ ነው መቀየር ያለበትና እናንተስ እስቲ የምትከፍሉትን ፕራይስ ታያቷላችሁ ወይ? ሪሲቱን ዲቴል የሚያይ ሰው አለ? እኔ አሁን አንዳንዴ ቤዚካሊ እንትን የሚያደርግ ስትከፍል ምግብ ተገልግለ አገልግሎት እንትን ብለ ተጠቅመ ምናምን ስትከፍል ትመጣለች አይደል? ያቺ እንትኗ ቢሏ ስትመጣ ዲቴል የሚያይ ሰው ምን ያህሎቻችን ነን? በዚህ ደረጃ ምን አይነት ነገር አለ መሰለ? በጣም የሚገርም መጽሐፍ አለ ይሄ ቲንክ ፋስት ኤንድ ስሎ ነው ምን የሚል ቲንክ እንደ ግሮሪሽ አይደለም ብቻ ስለ ፋስት ኤንድ ስሎ ከጀመረ እሱም ብቻ ነው ግን አይደለም። ቲንኪንግ ፋስት ኤንድ ስሎ የሚል አለ መጽሐፍ የዳንኤል ኬንማን እንደዚህ አይነት ነገር የጻፈውና የሰው ልጅ ዲሲዥን ሜኪንግ ምን ያህል ኢራሽናል ሳይሆን ምን አይነት ሂደቶችን ይከተላል የሚለውን የሚያሳይ መጽሐፍ ነው። እዛ መጽሐፍ ላይና የአእምሯችን ሁለት ሲስተም አለው ብሎ ያስቀምጣል። የመጀመሪያው ሲስተም ስሎ ሲስተም ብሎ ያየዋል። ስሎ ሲስተሙ ሞር አናሊቲካል ነው። በጣም ያመዛዝናል፣ በጣም ያስባል። ደካማና ዲሲዥን አይፈጥንም። ደካማ ፕሮሴን ኮንሱን ያወጣል። እያንዳንዱ ደካማና ጠንካራ ጎን አውጥቶ ካልኩሌት አድርጎ አመዛዝኖ ምናምን የሚሄድ ነው።
ይሄንን እንደምን ትስለዋለ በቃ እንደ አካውንታንት በለው እያንዳንዱን ነገር ጥቅሙንና ጉዳቱን ሙሉ ነገሩን አይቶ የሚሰራ ሲስተም አለ ይላል የአእምሮአችን ክፍል። ሲስተም 2 ደግሞ የሚባል አለ የሚለው አለ። ያቺ ፋስት ሲስተም እቺ ስሎ ሲስተማ ሲስተም 2 ነች። ሲስተማ የምትባለው ግን ፋስት ሲስተማ ነች። ፋስት ሲስተማ ምንድነች? እንደዚህ ማሰብ የማይፈልገው የአእምሮ ክፍል ነው። ዋንነት በቃ አይቶ መገላገል የሚፈልግ በቃ እንደዚህ ገረብ አድርጎ ኦኬ በቃ ምናምን ብሎ ወደ ውሳኔ የሚሰጥ ዲሳይድ የሚያደርግ። ስለዚህ ሜኑ አይተ ፕራይሱ ምንድነው ርካሽ ነው እንትን አይደለም የሚለው ሲስተም 2 አይደለም የሚያስበው ሲስተም 1 ነው። ኢቭን ኦል ፕራይስስ ሂር doesn't include VAT and service charge ብለህ ብትጽፍ ካልኩሌተር ይዞ የሚዞር የለም ሰው ምግቡን እያወጣ ኦኬ ይሄ ማለት 900 ሲደመር 10% ሲደመር 15% የአስተናጋጅ ቲፕ ያክል ቢሆን ምናምን ብሎ የሚሰራ የለም። ሲስተም ያቺን ሲስተም የአናሊቲካል ሲስተምን አይጠቀምም። ለምሳሌ ይሄንን ሲስተም ብዙ ሰው የሚፈልገው ለትላልቅ ዲሲዥኖች ወይም ደግሞ ለሚቸግሩ ዲሲዥኖች ስራ ቦታ ላይ ምናምን ነው። እንደዚህ አይነት ቦታ ላይ ሪላክስ ቺል ለማድረግ ስለሚፈልግ አእምሮ ማሳረፍ ይፈልጋል። ያ በጣም ብዙ ኢነርጂ ስለሚያወጣ ሲስተም 2 ሎጂካል የሆነው መንገድ ስለሆነ ማለት ነውና እዚህኛው ጋር ግን ሌላ ድካም ልትፈጥርበት ነው ኢንተርቴን ለማድረግና ሪላክስ ለማድረግ የመጣ ሰውም ይሄንን ሲስተም እንደማይጠቀም ያውቃሉ። እነዚህ ሰዎች ደካማ ጎናችንን ያወቁት ያንን ነው። ስሎውን ሲስተም እንደማንጠቀም ፋስቱን ሲስተም እንደምንጠቀም ያሉ። ስለዚህ ይሄ ቤት ርካሽ ነው ኦኬ ሜኑን ያዋል ኦኬ 400 ብር ያህል ርካሽ ነው። ስለዚህ 600 700 ብር ተደምሮ ሲመጣበት በፋስት ሲስተም ስለወሰነ ምንም አይመስለውም። ያን ያክል የሚያጨናንቀውም ነገር አይደለም ለመክፈልምና ይሄንን ትሪክ ስለሚያውቁት ነው እንደሚያጨናንቅና ማያጨናንቀውን ነገር ያውቁታል። ይሄንን እንትን ስለማድረግ ነው ብዙዎቹ አንዳንድ የሬስቶራንት ኦነሮች ምን ከስር ጽፌ የለ እንዴ ምናምን ብሎ የሚያስቡ አይደለም ግን አይደለም ዴይኖ እንደዚህ ያደረጉበት ምክንያት ሆን ተብሎ ነው። ሆን ተብሎ ያልኩት በዚህ የሳይኮሎጂ ሪዝን ነው። ፋስት እና ስሎውን ሲስተም በደንብ ስለሚያውቁ ነው ብዬ ነው የማስበውና እስቲ ስንቶቻችሁ ናችሁ ሊትራሊ ቢሉን የምታዩት ወደ ተነሳበት አሳብ ከዛ ደግሞ ካልኩሌት አደርጋላችሁ። እኛ ግቢ ያለን ብር በጣም ቸግር የነበረ ጊዜ ለማካፈል ብቻ ነው ምን ነው እና ባዛ ነበር አይ ባቱን አባስተነው ካገኘን አሁን እንኳን በቃ አታረግም ባይዲፎልት አታረግም ግን በፊት በቃ 10% ቫት ካለ ታባዛለን እንትን ያደርጋለ። አሁን እንደዛ ምናምን አናረግም። ባይዱ ከዚህ ጋር ተገናኝቶ ስለንት ላነሳ ነበረ ግን እስኪ ፊድባክ እናገኝና ቀጣይ እንመለስበት። ሜኑ ደግሞ ማይቀርብባቸው ቦታዎች እንዴት ነው ኮፕ የምናረገው? ለምሳሌ ሜኑ አሁን ለምሳሌ ፀጉር ቤት ገብተህ ሜኑ የለም ስንት እንደሚያስከፍሉ ራሱ ማወቅ አለብህ። እሱ ነተን ቀጥሎ ደግሞ ላይክ ሴቶችም ወንዶች ፀጉር ቤት በቃ የሆነ ኪስ ውስጥ ያለው 500 ብር ቢሆንስ ከዛ ፀጉር ቤት 800 ብር ቢሆንስ ስንት ነው ብለህ ትጠይቃለህ? አትጠይቅም። ከጠየቅም ደግሞ ጀጅ ትደረጋለህ። ብር የለውም እንዴ ምናምን ብር አይሰጥም ወይ በትክክልም አትሰራም አትስተናገድም። በቃ ብር የለም ተብለህ ፕሪጀጅ ትደረጋለህ። ፀጉር ቦታም ቲፕ መጥቷል ታውቃለህ? መጥቷል። እሱ እኔ ሁሌ እሰጣለሁ። አታረግም አንተ ፀጉር ቆራጮች የተባረካችሁ ሰዎች እሱን አይደለም ቴንክ ዩ እኔ እሱን ሳይሆን ላይክ እንትን ብትደረግስ ነው ጥያቄ ብትጠይቅ ምን አይነት ፊድባክ ነው ያለው? እኔማ ብር ሳይኖር ነው የመጣው እንደውም አልቆርጥ ምናምን ወይ ሌላ ማይችል ሰው ነው የሚለክ ወይ ይገላማምጣል። አዎ ይገላማጣሉ ይባላልና ሜኑ ቢኖር ግን አንድ ፀጉር መጠየቅ በጣም በቃ አሪፍ ሰው ነው የእውነት ጠይቋችሁ የሚቆረጥ ሰው ማለት ነው። ለእናንተ የሚሰጠውን ቲፕ ራሱ ካልኩሌት አድርገው የሚቆረጥ ሰው ነው። ኤግዛክትሊ አለመጨናነቅ እኮ ያ ይሄ ዝም ብሎ ገብቶ እንትን ማድረግ ሁሉም ኮንፊደንስ አለው ማለት ላይሆን ይችላል። የሚጠይቃችሁ ሰው እናንተም ሳይኮሎጂካሊ ሪላክስ አድርገህ ነው የምትሰራው። የሰው ዋጋ ጠይቆ ባለ ውድ ነው ምናምን ከሚደብረው ከሚደነግጥብህ የማይሆን ሪአክሽንም ከሚፈጥርብህ ካወቀ በቃ ከተቆረጠ አውቁ ቆርጦ ያ ሁሉ ነገር ስታረግ ፕሮሰስ እያደረገ ነው አትሊስት በቃ ያን እያደረገ ሊሆን ይችላል። ግን በሚገርመው ሁኔታ እዚህ ጋር ሳላነሳ እንዳላልፍ ብዬ ነው አንድ ፀጉር ቆራጭ እንደዚህ እኔ ያው የምቆረጥበት ቦታ ሲሄድ የሚነግረኝ ነገር ምንድነው እንትኖች ያስገድዱናል አለ እንድንለጥፍ የዋጋ መዘርዝር ሁሉም ቦታ አስገድዱ እስኪ ሁሉም ቦታ መለጠፍ አለበት። ምክንያቱም ሰርቪስ እስከሆነ ድረስ ማወቅ አለበት ምን ያህል እንደምታወጣ። ለተመጣጣኝ ራስ የሚደብር ከሆነ ብታቅጥሩ ነው ለምሳሌ ከዛ ውጪ እንዳትከፍል ነው። አንደኛ ለመንግስት ምን ይጠቅማል? ገቢ ሲሰሩ ገቢዎች ግብር ሲቀበሏቸው በዛ ተመን መሰረት ነው የሚሰሩ። ይመቻል ገምን ያህል ገቢ ሊኖር እንደሚችል ያንን ካለጠፈ ግን ከዛ በላይ እየተቀበለ መንግስትም እያሸሸ ነው የሚል ጥርጣሬ ስለሚመጣ ማለት ነውና ለቲፕም ይመቻል ከሌጋልም
ከብርም አንፃር ከእንደዚህም እንዳልከው መጠየቅ ለሚጨናነቁም ሰዎች አይ ዎኪንግ ከስተመር የሚባል ነገር ስላለ ነው ባይተው አዎ የሆነ ሰዓት ገባ ይችላል ምግብ ቤት ምናምን እንዲህ ሲደረግ የዝም ብሎ ትንሽ ምግብ ቤቶች ሜኑ የሌላቸው ለምሳሌ አንድ ምግብ በየአይነት 300 ብር የሚሸጡ ከሆነ ዎኪንግ ከስተመር ለዛን ቀን ብቻ በዛ መንገድ ያለፈ ሰው 400 ብር ነው የሚሸጡለት የምሬን ነው ከስተማይዝ ዋጋ ይነግሯል እኔ ገጥሞኝ ስለማውቅ ነው which is እኮ በጣም ጸጉርም ቤትም እንደዛው ነው ላይክ ምግብ ቤት ነው እንደዚህ yes obviously በቃ በትክክል እኔ ከቀረቤታ ነው የነገረችኝ የእውነት አዲስ መጤና ደንበኛ ለምሳሌ የሆነ እዛ አካባቢ ምግብ ቤቱ አካባቢ የሆነ ሰርቪስ ይኖራል ለዛ ሰርቪስ ቀን የመጣ ሰው ከሆነ ያውቃሉ ሁሌ ደግሞ የሚመላለስ እዛ አካባቢ አሁን ለምሳሌ እዛ አካባቢ ሰራተኛ ከሆንክ ባንክ ቤት ጋራጅ ምናምን ሰራተኛ ከሆንክ ሁሌ ተመላላሽ ይታወቃል ዎኪንግ ከስተመር ያውቃሉ ሰው ሜኑ ከሌለ እንደዚህ አይነት ነገር ለማድረግ ይመቻል which is by the way ሌጋሊም ልክ አይደለም በቃ which is በጣም ሞራሊም ልክ አይደለም በጣም በሁለቱም ልክ አይደለም በምኑ እና ለእንደዚህ አይነት ነገር ይመቻል ዋጋ ዲስክሪፕሽን ቀድሞ ደግሞ እኮ የነገር እኮ የሚወራው እኮ ፈረንጆች ናቸው ከውጭ ሀገር ሲመጡ በጣም ጎበዝ ነው ኦቨር ፕራይስድ እንደሚሆኑ የሚያስቡት ምክንያቱም እስካም እንደረጋለን ብለው ስለሚፈሩ ቱር ጋይድ ይዘው ይሄዳሉ ምክንያቱም ሀበሻ ለሀበሻ ሲሆን የሚሸጥበት ቃና ለፈረንጅ ሲሆን አንድ አይደለም ልክ ስፒድ መጥቶ እኔ ያጋጥመኛል በስንት ብር ነው የተሸጠለት ይተባል ልጁ አይታ 5000 ብር ነው በጣም ዝግ የተዘጋበት ታይም ማለት ነው ለፈረንጅና ግን ኢቭን ለመጤና ለአዲስ ሰው እንደዚህ አይነት ፕራይስ ማውጣት ጀመሩ ሆቴሎቻችን አለ ሆቴል አይደለም ያው ምግብ ቤት ነውና ብዙ ነገር አለ አንተ የነገር ክፍል ሁለት ይቀጥላል በተለይ በዚህ ነገር ላይ ማውራት የሚፈልግ አንድ ሰው ብናገኝ ደግሞ ደስ ይላል አዎ ያጋጠማችሁ ሪቻርድ ግን this is our telegram በብዛት ውጪ የምትበሉ እና ብዙ ነገር ሬስቶራንት ጋር የተገናኘ ገጠመኝም ካላችሁ ደስ ይለናል አረ እንዝጋ በቃ በጣም ሰዓት ወሰደ እስከ መጨረሻው የተከታተላችሁ ይመቻችሁ የእውነት ይመቻችሁ ጎበዝ ናችሁ ስንት እቺን አይቶ ምን ብሎ ኮሜንት ያደረገ ሰው እንሸልም እስኪ እቺ የመጨረሻው ንግግራችን አይቶ የመጨረሻውን አይቶ ከዛ ምን ኮሜንት ያርግ የመጨረሻውን ንግግር አይቶ ጸጉር ቤት ይበል ጸጉር ቤት ችግሩ ጸጉር ቤት ነው ደም ጸጉር ቤት ጠይቃችሁ መጨረሻው ስለሆነ ሬስቶራንት ቲፕ ማለት የመጀመሪያው ሚሽዋችን ስለነበረ ማንንም ከፍቶ ጸጉር ቤት በቃ ጸጉር ቤት ብሎ ኮሜንት ያርግ እቺን ያየ አንሊሚትድ ዳታ ወይ ደግሞ ሪሌትድ ከሱ ጋር እኩል የሆነ ነገር ይሻልማል የፈለጋችሁ ቀድሞ ኮሜንት ያደረገውን ይሻላል ወሬ በርስኪ ያደርጉት እናርግና ድሮ እናርግ እሺ በቃ ቴንክ ዩ ተፈተናላችሁ አየው ብለን መስከሰኝና ትታያለህ ዛሬ ባይ በጣም ነው የምናመሰግነው በቀጣይ ኤፒሶድ እንገናኛለን ባይ ቻው ነመስቴ ቆጣሪ ፖድካስት